ከስንት ወንዶች ጋር ሴክስ አድርገሽ ታውቂያለሽ? ገራትሽ ይኸውልህ ለቅሶ አለብኝ ምናምን ጓደኛዬ ሞቷል ልንቀብር ነው በላት። ና እኔን ቅበር በቃ የሥራህን ይስጥህ። ማረላ እሺ አዳር ስንት ነው? 3 ቀን ግን ታስሬ ወጣሁ። የመጀመሪያሽ ነው ስትታሰሪ? የመጀመሪያ ተብሎ እንዲወራ ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ለማታውቁኝ ዋይዲ ቶም ነኝ። ዛሬም እናንተን ዘና ፈታ እያደረጉ ቁም ነገር የሚያስጨብጡ ቪዲዮዎች ይዘንላችሁ መተናል። እነሱ ላይ ሪያክት እያደረግን ዘና ፈታ እንላለን። መሳቅ ከፈለጋችሁ ፈታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ይህንን ቪዲዮ እስከ መጨረሻ ተመልከቱ። እንደተለመደው ቤተሰቦች ሁላችሁም አንዳችሁም ሳትቀሩ ቪዲዮ ላይክ ማድረግ ጀምሩ። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ይህንንም ቪዲዮ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ይሆናችሁ ቪዲዮችን የተመለከታችሁ ቻናሉን ሰብስክራይብ ያላደረጋችሁ እናንተ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷን ኦን ማድረጋችሁ እንዳትረሱ። የዛሬውን ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። አገያይባ 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 አይባ ሲቆ አገያይባ 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 አይባ ሲቆ ምን ጉር ነው? የማንጎ ጁስ ለሰርግ እንደ ሻምፓኝ ለመጀመሪያ ጊዜ ስፕራይት ወይ የሆነ ሶፍት ድሪንክ ቢሆን ይሻል ነበር። ቁጭራሽ ማንጎ ጁስ። አቡ እየደወለልህ ነው። ቆይ አንዴ ስቆም እደውልለታለሁ። ብሉቱዝ ላይ አይደል? አውራውን ስጭላለሁ። አሎ የት ነህ? ዛሬ እኔ ነኝ ማስቀመሽ። ዋይፍ ደግሞ ንገራትሽ ይኸውልህ ለቅሶ አለብኝ ምናምን ጓደኛዬ ሞቷል ልንቀብር ነው በላት። ና እኔን ቅበር በቃ የሥራህን ይስጥህ። በቃ ልክ እንደባለፈው ንገራት እና እኔን ቅበር። ባንክ ነው ወይስ ምንድነው? ምን እየሆነ ነው? ኤሮቢክስ ባንክ። ኤሮቢክስ ባንክ ተመችቶኛል። ኤሮቢክስ ባንክ ሎተሪ ደርሶት ሊያወጣ ሄዶ ሰውየው መሮታል። ጀለስ እግለ ያለው maybe he does this every day. I think he does this every day. ህዝቤ ጨልሏል እኮ ህዝቤ ጨልሏል። የሆነ ነገር ብቻ አለ እኛ አላወቅንም እንጂ ጠጋ ብለን ብንጠይቀው የሆነ ነገር ይኖራል። 3 ቀን ግን ታስሬ ወጣሁ። የመጀመሪያሽ ነው ስትታሰሪ? የመጀመሪያ ግን በስራዬ ታስሬ ያለው ነው። ኦሬዲ 3 ቀን ምናምን ታሰርኩኝ። አስረድቼው እንኳን አልተረዳኝም። እና በአጋጣሚ የሆነ የነሱ አባት ትልቅ አለ እሱ ያቀኝ ነበረ። ዋው ቺኮ ለምንድነው ኢትዮጵያ ቪዛ አምባሳደር ነበርኩኝና እሱ ፒዛ ሰጥ አይቶኝ ነበረ። የነሱ አለቃ ማለት ነው የፖሊስ ምክትል እንትን ብያለሁኝ አይቻለሁ። ቪዲዮዋ በጣም እንትን ትላለች ነው ብሎ አስረዳ እና ብቻ በቃ ያ ይሄ ነገር ማሳይቶኛል። ግን ሰው አይረዳኝ። ጃኒ እንደቀልድ ገብታዩ በሰላም ወጣለች። ለሌላው ለብሶ ግን ትምርት ሆናለች። ያው እሷም ራሱ ከዚህ በኋላ ትበስላለች ብለን እናስባለን። ሶሻል ሚዲያ ላይ እንግዲህ እያጠፉ እየተማሩ ብዙ ሰዎች እየበሰሉ ነው። አልበስል ካሉ ግን መጨረሻቸው አያምርም። ሰው ለብዙዎች ትምርት ሆናለች። ከሰፈር ተበድሬ አሁን ያለውበት ሁኔታ ከሰፈር ሰው እንዳለ ተበድራ ነው እንደ ሌባ ወጣ። አይ ብድር መጥፎ ነው። ብድር መጥፎ ነው። መመለስ ማትችሉትን አትበደሩ። አረለ ተሰቃየ። አውቃለሁ ማረለ የሌለ ፖዝ። አንዱ እዚህ ቪዲዮ ላይ ምን አይነት ኮሜንት ሰጥቷል መሰላችሁ? እኔና ኑሮዬ እንደዚህ ነው ያልተግባባ ነው። ዛሬ ጭራሽ ከቤት አልወጣም። ምን ፈለግ ብትወጣ መጠጥ ነው የምትጋታው። ይሆን ያቆልሃል። ቤት ተጣጣዩ አሃ ጫጫታ ጎደለብህ። ያው ሞቅ አድርጋላለች። በሉሽ እንደና ደሩኒ ወደ ቤቴ ልግባ በጊዜ ሰውዬና ቁጭ በል። ቤት እኮ ነው። ወደ ቤቴ አልግባ። ወዴት አባራ የምትገባው? ቁጭ በል። እዚሁ ልላ
እሺ አዳር ስንት ነው? መቃብርን ቆፈርክ ብሮ መቃብርን ከተዘጋው ዶሲ ከስንት ወንዶች ጋር ሴክስ አድርገሽ ታውቂያለሽ? ከባል አግብተሽ ከባልሽ ጋር የኖርሽ እያለ ሜቢ ከ3 ወይም ከ4 ዓመት በኋላ የባልሽ ነገር ቢሞትበት ምን ታደርጊያለሽ? ጠያቂውም አንቺም ያው ናችሁ፣ ሁለት አንድ አይነቶች። ዳቦ ስንት ነገስተህ መጣው? 20 ዳቦ ነው አተዋት። አልቋል አልቋል። ለኔ ስንት ዳቦ ሰጠሽ? አንድ። ሌላውስ? በላሁት። አዎ በጊዜ ዞር በላትኝም ታዲያ ምን ነው አምኜም 19 ዳቦ ምን አድርገሽ በላሽው? ምን አገባኝ ወደዛ ዞር ብዬ ራሴን ችዬ ብቻዬ ተከፋይቼ ቁጭ ብሎ መላጣ ለሚለው ቃል ቤት የሚመታ ቃል ጥራ። መላጣ እኔ የምልህ የአባብዬ ግቢ እዚህ ግቢ ነው? አዎ። ከማ ተደብቀ ነው? አይ ሰው እዚህ ግቢ ስገባ እኮ እንዳያየኝ እኮ። ሰው እንዳያየኝ ፈጣሪን ክደ እየመጣ እዚህ ሰው እንዳያየኝ አታ ደስቃበክ እንደው ምን ታላቀም እንዴ? ምን አገባ አመዳም አሁን የቱ ጋር ናችሁ ጋሽዬ? ልገባ ነው። ከመግባት በፊት ሐሳቡ ምንድነው ለኔ ታስረዳኛለህ? የምን ሐሳብ? መገባበት ምን አገባ? ለሳቸው ነው። ቅድሚያ ለኔ ነው። ግዴታ ነው፣ ግዴታ ነው። የኔ አሰሪ ሀብታሙ ሰውዬ ሚስቴን ወዷታል እና እንደሳለ እኔ ደስ ብሎኛል። እሺ እና ሚስቴን ላናግራት ነው። ወዶሻል፣ አንድ ቀን ይቆንቀሻል አልኳት። እምቢ አለች እሷ። እምቢ አለች። ኦኬ እዚህ መጣ ደግሞ ርቦኛል፣ ቀብድ ብቻ ብሎ የሰጠኝ አጥግቦኛል። ከዚህ በኋላ የሚሰጠኝም ማሰብ ነው። ስለዚህ መመቻቸት አለባቸው። ስለዚህ እሷ ልታመቻቸው እዚህ መጣ። ለምን ይወልኝ አንድ ሐሳብ አለኝ። የኔ ሚስት አንሰጠው። ማጋን ያገሬ ልጅ ምን ልሆንልሽ? ማጋን ያገሬ ልጅ ምን ልሆንልሽ? ሰር እሺ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ተባረክ አሞሽ ላቃሌ ባሃይም ብለህ ነው አይደል? ምን 5 ብር አስቀምጠህ 100 ብር ትወስዳለህ? ናምጣት አንተ በዚህ እድሜ ሌብነት አንተ አይደለህ እንዴ ሞላጫው ሌባ? ሰውዬ ስራ ነው ያስኩት እኔ። እንዴ ነው ግን ያዋጣል ስራ ነው? አንተ በጣም ጸዴ ስራ ነው። በጣም ብዙ ፎን ሰርቼበታል። የኛ እኮ ተበላበት በጨረሰ። አንተ አለባ ተራስ ሌባ እንደውላ ሌባ ይሄ ሞላጫ በእና እኔ ግራ የምጋባው ማለት እኔና እናቴ ያለንበት ሀገር የተለያየ ነው ወይ? 12 ሰዓት ሲሆን ትደውልና እያገቱ ነው አሉ። ግቢቶ ነው እናቶች ብቻ የሚሰማቸው የሆነ ስሜት አለ። እኛ ልጆች ማናቀው ምናልባት ወላይ ስኖ ልንረዳው የምችል የሆነ ስሜት አለ። ለዛ ነው የሆነች ነገር በሆነች ቁጥር ናግባ ይሄን ኳስ ብለህ ወጥተህ እዛ መጥፊያ ነው የሚሆነው። ይሄ ነገር ናግባ 12 ሰዓት ተኩል 1 ሰዓት ነው። ብራዘር ጥሩ ሚስት እንዲሰጥ ከጸለይክ ማለት ነው እግረ መንገድ ጓደኞቿም እናቷም ጥሩ እንዲሆኑ ጸልይ። ምክንያቱም እነሱ የቦርድ አባላት ናቸው። እውነት ነው። የቦርድ አባላት እነሱን ካልተንከባከብክ የትም አትደርስ። ባይ ዘ ዌይ እንደ እናት እኔ ራሴን እንደ እናት እንደ 3 ልጆች እናት መቼም ስል ማታገኙኝ ነገር ምንድነው? ስንት መስዋዕትነት ከፍዬ ያሳድጋችሁ፣ የሰው ፊት ገርፎኝ ተንከባልዬ ያሳድጋችሁ አፈር በልቼ ብዬ ልጆቼን ላሽ እንትን ምንድነው ጊልት ውስጥ አልከታቸው መቼም። ምክንያቱም አንደኛ ነገር ወድጄና ፈቅጄ አምኜና አስቤበት ስላመጣዋቸው። ሌላ ሰው ይመስክርልኝ። ልጆች አሁን አድገው እናቴ እኮ ስንት እላይታች ብላን ያሳደገችን ይበሉ ደስ ነው የሚለኝ። ጎረቤቶቼ ጓደኞቼ ያዩ ይመስክሩልኝ እንጂ እኔ ራሴ ባለቤቷ። ምክንያቱም እነዚህ ልጆች የትም አልፈረሙም አልፈቀዱም ለመወለድ። እኔ ነኝ ወድጄ ፈቅጄ ወደዚህ ምድር ስላመጣውላቸው ኃላፊነቴን ነው እንጂ ተወጣውት መከራ ሸክምን አይደለም ያየሁት ለነሱ ማለት ነው። ማለት ብቸገርም ብሰቃይም ምንም ብል
ራሴ እወጣዋለሁ ብዬ ተማምኜ ራሴን አምኜ ነው ያመጣሁትና ያ የኔ ችግር ነው። ካልተወጣሁት ራሱ አሳድጋቸዋለሁ ብዬ አምጥቼ ካልተወጣሁትም የኔ ችግር ነው እንጂ ለነሱ ስል ከባድ መስዋዕትነት በቃ ለእናንተ ስል ታድጄ ስላልገኝም እና ልጆቻችሁን የሆነ ጊልት ውስጥ አትክተቱ። ለእናንተ ስል ተሰቃየው ተፈለጥኩ ተቆረጥኩ እያላችሁ በቃ ወደን ያመጣናቸው ግዴታችንን የተወጣ ነው። ወላጆች አላችሁ ስፔሻሊ እናቶች ይሄንን ቪዲዮ የምታዩ ምን ትላላችሁ? ማለት እኔም ልጅቷ ያነሳችሁን ሐሳብ እስማማበታለሁ። ምንድነው ልጆች አምሮስ የሚቀር ነገር አለ። እውነት ነው። አንድ ልጅ እዚህ ምድር ላይ ሲመጣ ራሱ ፈልጎ ፈቅዶ አይደለም። ከፈጣሪ ቀጥሎ ያው እናትየውም አባት አስተዋጽኦ አድርገው ነው ልጅ ወደዚህ ምድር የሚመጣው። ግን አንዳንድ ልጅ ማሳደግ ከባድ ሊሆን ይችላል። ግን እንደ ቀልድ የምናወራቸው ነገሮች ልጆች ላይ እውነት ነው ጸጸት የሚባለውን ስሜት ይሄ የጥፋተኝነት ስሜት ለምን መጣው ምናምን የሚለውን አይነት ስሜት ይፈጥራሉ። ብዙ ጊዜ ለአንተ ስል እንደዚህ አድርጌ ለአንተ ተሰቃይቼ እንደዚህ መሆን ያለብኝን ትቼ ምናምን ሲባል ማለት ነው። እኛ ተናደን ስናወራው ቀላል ሊሆን ይችላል። ግን አንዳንዴ ልጆች ላይ የሚፈጥረው ኢሜጅ ጥሩ ስላልሆነ ይሄ ነገር ቢስተካከል ባይነኝ እኔም ከሷ ጋር እስማማለሁ። እናንተስ እስቲ እናቶች ትኖራላችሁ ይሄንን ቪዲዮ የምታዩ ምን ትላላችሁ? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሆዲሽ ምን ሆኖ ነው እንደዚህ ትልቅ የሆነ? አይ አንተ እርጉዝ ነኝ። እርጉዝ ማለት ምን ማለት ነው? ልጅ ነው ልጅ። እንዴት አድርገሽ ነው ልጁን ሆድሽ ውስጥ የከተትሽው? ባሌ ለኔ ሰጠኝ፣ ለባሌ ደግሞ ፈጣሪ ሰጠው። እንዴ እንደዛ ነው? እሺ ባልሽ ፈጣሪን አግኝቶታል እንዴ? ሰማይ ላይ ሄደው? አይ እንደዛ ማለት አይደለም። ባልሽ አምጥቶ ለአንቺ ሲሰጥሽ ከዛ አንቺ ደግሞ ልጁን ዋጥሽው? ውይ በጣም ጥቂት ትጠይቃለህ፣ ጥቂት ታበዛለህ። ሂድ እሺ ተጫወት። ምን እየሰራ ነው ልጁ ግን ሆድሽ ውስጥ? ሂድ እሺ ሂድ በቃ እናቱ ጋር ሂድና ተጫወት። እሺ እኔ እኮ አውቃለሁ ልጁን ውጠሽው ነው፣ ልጁን ውጠሽው ነው። ለምን እንደዋጥኩት ደግሞ ልንገርህ። እንዳንተ ብዙ ጥያቄ እየጠየቅኩኝ ይዤ ዋጥኩት። ይህን ጥያቄ መጠየቅ ካላቆምክ አንተንም እወጣለሁ። ጓደኛዬ በጣም የምትወደው ልጅ ሲደውልላት ሰውዬሽ ደወለልሽ? ምን እየሆንሽ ነው? አንሺ እንጂ። አይ ወዲያውማ ካነሳሁት የምወደው ይመስለዋል። ግን እኮ ትወጂዋለሽ። የሆነ እንደሆነ ታዲያ። ሄሎ ምን ፈለክ? ምን ሆነሻል? ምን ሆንኩ? እንዴ ልደበድብኝ ነው እንዴ? የት ነሽ? ቤቴ ነኝ። አመጪ ምን ሰራለሁ? ኦኬ መምጣት አልፈለግሽም ነው እኮ። ለምን ፈለከኝ? አቦ መምጣት ከፈለግሽ በግልጽ ተናገሪ። ምን ያለፋድሻል? ለምን አባክ ነው የምትሰድበኝ አንተ? የሌለ ተመናቀርሻ ነገር አታወሳስቢ። ግልጹን ተናገሪ። ትመጫለሽ? ልጠብቅሽ እኮ። ለምን እንድመጣ ፈለክ እኮ ነው ጥያቄ። ጉድ ፈላ። እንደ ሌላ ጊዜው ፊልም አይተን ወክ አድርገን ምናምን ትመለሻለሽ። ምንድን ነው? ለሌላ ሴት እኮ መደወል ትችል ነበር። ለምን እኔ መረጥክ? ስለምን ምርጫ ነው የምታወሪው እንዴ? ወይ እመጣለሁ ወይ አልመጣም በይኝ። ምንድነው ነገሩ? እዚህ ምድር ላይ ካሉ ሴቶች ውስጥ እኔ መርጠ ለምን ለኔ ደወልክ? ሴትዮ ሲጀመር እኔ እዚህ ምድር ላይ ያሉ ሴቶች ሁሉ ስልክ የለኝም። ምንድነው የምታወራው? እንጂ ለኔ አልነበረም የምትደውለው አይደል? ቆይ ምን አድርግ ነው የምትይኝ እንዴ? እሺ ኮንታክት ውስጥ ካሉ ሴቶች እኔ ለምን መረጥክ? ኦ ማይ ጋድ። ስሚ እንደውም እንዳመጪሽ ጭራሽ እንዳመጪ ቻው ምን ትላለች እንዴ? ጆሮዬ ላይ ዘጋብኝ አይደል? በጣም መሄድ ፈልጌ ነበር። ሴት ልጅ እንደሞኝ እንድታይህና እንድትኮራብህ ሲያልፍም እንድትንቅህ የሚያደርጉ ነገሮች። አሁን እነዚህ ነገሮች የምታደርግ ከሆነ እስከ መጨረሻው ተከታተለኝና አሁኑኑ ማድረግህን አቁም። አንደኛ 10 ጊዜ መደወል፣ በቃ ደጋግመህ መደወል። እሷም እንድትደውል እድል ልትሰጣት ይገባል። ዝም ብለህ የምትደውልላት ከሆነ የምሬን ነው ማለት እንደሞኝ ታያለች፣ ትኮራብሃለች። ሁለተኛ መለመን። የፍቅር ግንኙነት በፍጹም በመለማመጥ የሚሆን አይደለም። ሶስተኛ ሁሉን ነገር እሺ ማለት፣ የማታምንበትንም ነገር እሺ እያሉ ዝም ብሎ ማድረግ የሚያስከብርህ ይመስላል፣ ግን በተቃራኒው የሚያስንቅ እንደሞኝ እንድታይህ የሚያደርግ ነው። የማታምንበትን ነገር እምቢ አላደርገውም ማለትን ልመድ። በመጨረሻም እጅግ በጣም የበዛ እንክብካቤ። ሁሉ ነገር በልኩ ነው መሆን ያለበት። በጣም አስተማሪ። ሰላም ነው ወንድሜ፣ ምን አባፈለክ?
ልዘርፈኝ ነው? አይ አይደለም። ምን አጢ ምን አስተላ በለ ፊትህን ግን አይተኸው ታውቃለህ? በመስጠት እኔ ልታወራኝ እንዴት? አንተ እኮ ምን አድርጌ ነው? ቆይ ሂድ እየሮጥክ ሮጥ እንዳዞር እጅፋም ምን ይመስላል? በእናትህ ሰላም። አቤት። ስራ ላመለክት ነበር። ና ግባ። እሺ ነው። እሺ አጅርም ቅድም ና ቁጭ በል ወንድሜ። አንተ ነህ እዚህ ድርጅት ስራ ያመለከትከው? አዎ ቅድም ግን ቸኩዬ። ችግር የለውም። ይኸውልህ ሰውን በማንነቱ አይተህ መገመት የለብህም። ለሰው ልጅ ክብር ሊኖርህ ይገባል። በዚህ እድሜ ውስጥ ጥላቻ፣ ተንኮል ምን ይሰራልሃል? እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው። አንተ ግን እንደ ውሻ አንቋሸሽከኝ፣ እንደ ቆሻሻ ነው ያረከኝ። እውነታው እናውራ ካለን ከኔና ካንተ ማን ነው ንፍጣ? እኔ የዚህ ካምፓኒ ባለቤት ሆኜም ሰው አከብራለሁ። ለሰው ክብር ይኖርህ። ወልውለህ ጨረስ? እሺ አለቃ፣ ይኸው እኮ ጨርሻለሁ። እኔ ቻው። አንተ ንፍጣ ተበቀለው ብድሩን ከፍሏል። አይ በርተሚስ አስተማሪ ቪዲዮ ነው ብሎና አንተ ሞተ የተቀበርክለት ንፍሮ ይበላሉ አይጣፍጥም ብለው ሊያለቃቅሱም ይችላሉ። አንተ የተቀበርክለት የአርሰና ጨዋታ አለብኝ ብለው ከቀብር የሚቀሩ ሰዎች አሉ። አንተ የሞትክ ቀን ያለቀስክላት ፍቅረኛ ፈታ ብላ ሌላ ሰው ጋር ቴክስት ልታረግ ትችላለች። አንተ የሞትክ ቀን ሀገሪቱ ትቀጥላለች። የእንግሊዝ እግር ኳስ ይቀጥላል፣ ላይፍ ይቀጥላል። አንተ የሞትክ ቀን ሁሉም ነገር ያቆማል። ወንድሜ የሚያሳዝነኝ ነገር ሳትኖር መሞት ነው። እንደው ኖረ የልብህን ኖረ እንደው አንተን የሚያስደስትን ነገር አድርገ የመጣበትን አግኝተ ብትሞት እንደው ይሁን። ሳትኖር በፍርሃት ታስረ በጭንቀት ታስረ አንተ የሞትክ ቀን የኖርክላቸው ሰዎች አለመሞታቸው ያሳዝናል። ወንድሜ እየኖርክ ነው ወይ? ዓላማህን እየኖርክ ነው ወይ? ሰው ምን ይለኛል ብለህ ከመጨነቅ ነፃ ወጥተሃል ወይ? የነፍስን ደስታ እየተገበርክ ነው ወይ ብሮ? ካልሆነ ምንድነው? እሺ ምን እሺ አንተ የሞትክ ቀን ብሮ ኢዝ ቴሊንግ a truth አይደል? የሚያሳዝን እውነታ ነው። አንተ ስለ ሴት ልጅ ለኔ ንገረኝ አላልኩም? እኔ ጓደኛ አይደሉም። በቃ እያንዳንዱን እርምጃ ለኔ ንገረኝ። ስለ ሴት እኔ ብዙ ነገር አውቃለሁ አላልኩም? ደግሞ አውቃለሁ። ታውቃለህ? አዎ። ሴት ልጅ እንክብካቤ ትፈልጋለች። በየደቂቃው መደወል አለብህ፣ በየሰዓቱ ማግኘት አለብህ። እኔን ስትራቴጂካል ተጠቅሜ ነው ልቡ ውስጥ የገቡት። ልቡ ውስጥ ጠልቄ የገቡት ይሄን ነገር ተከትዬ ነው። ገብቶሃል? እኔውን ከደወልኩላት 3 ቀን 4 ቀን ሞልቶኛል። ካገኘኋት ራሱ ሳምንት ሊሞላኝ ነው። ገብቶሃል? ግን አንዴ ወደኛለሽ። በቃ ልቡ ውስጥ ገብቻለሁ። እንዲሁም ደውዬ ላሰማኸው። በጣም ነው የምትወደኝ፣ በጣም ማለት ነው። እኔ ምንም ሁሌ መስማትና መተግበር አለብህ። ሄሎ የኔ ፍቅር። ወይ ወንድሜ ምን ፈለክ? ወንድሜ ስልክ ተሳስቼ ነው። ለጓደኛዋ ነው የደወልኩት። ስልክ ተሳስቼ ነው። ቆይ አንዴ ጠብቀኝ። እየሳከ ነው። ኧረ ወይኔ አንዳንድ ሰዎች ምላስ ብቻ ምላስ ተግባር ወፍ የማማ ዝናሽ የልጅ ልጅ ይላል። አይ ማማ ዝናሽ ትወድቅብኛለሽ እኔም በቃ ትወድቅብኛለሽ። እዛ ትወረወሪና ትወድቅብኛለሽ። አይ ማማዝ ተረኛ። አቤት አለቃ። የታል ማስረጃ? ምን ሰርታል? ያልሰራሁትን ይጠይቁኝ እንጂ አለቃ። ጅባብ ዋልጃለሁ። የተወለዱትን ጅቦች ለወግ ለማድረግ እንዲበቁ በስንጓ ታንጸው እንዲያድጉ የበኩሌን አስተዋጽኦ ተወጥቻለሁ። ምን ብቻ የብዙ የአሞራ ልጆች የክርስትና አባት ነው። ለጠይቅ ስል አትija
ስራ ላይ መሆኑን አላወቁም። ለዛ ነው ይቅር በላቸው አለቃ። የስራው መደብ ግን የሚለው ጤፍ ቆጠራ ነው። አንብበዋል? አንብብ እኮ እስከዚህ ምን አለቃ አለቃ ልድገም። እኔ ይስጥልኝ አለቃ፣ እንዴት ነው ማለበልስ? የትም አይምጡ ድረስላቸው እባላለሁ። ምንም ነገር አያጡም እኔ ጋር ከመጡ ጋሼ፣ ምንም ነገር። እኔ የሚሰራ ሰው ግንባር መሳለዳለሁ ጋሼ። ተባለፈው ምግብ ዝግጅት ይችላልው ብለህ ሙሉ ቤተሰብ በተቅማጥ የጨረስከው ልጅ አይደለ? ኧረ ጋሼ እኔ እኮ ታጥባችሁ ብሉ ብያችሁ ራሴ ዛሬ ለምንድን ነው አንድ ቪዲዮ እንኳን የረባ አለቀኩ? ምንድን ነው ዛሬ እንደዚህ የደበረኝ? ቁርስ በደንብ አልበላሁም ወይስ ምሳ አነሰ ወይስ ውሃ ጠምቶኝ ነው ወይ ቡና ጠምቶኝ ነው? ሁሉ ነገር ጎሏል። እውነት ጎሏል። ፋዘር ትዝ የሚልሽ የለም? ጎድለው ስለሞላ ነው እንደውም ስለጠገብኩ። አረ በኖሮ ትሰራለህ። እኔ በቲክቶክ ምንም መዝናፍ አልፈልግም፣ እንዲያርግልኝ እፈልጋለሁ። እኮ ለእኔ ትልቅ ሀብት ነው። ወደፊት በዚህ ነው አየሽ ምኞቴን የሚያሳካ። ለዛ ነው የምታገለው። ፈጣሪ እግዚአብሔር ይርዳኝ። እውነት አሜን አሜን። አንተ ይርዳኝ አምላኬ። አንተ ምንም አይሳንህም። ምን ይታወቃል? ጎደለችው ተስፋ ለመቁረጥን ከፋዘር መማር ነው። በዚህ እድሜያቸው ቲክቶክ እየሰሩ ወደፊት ይሳካልኛል እያሉ ነው። ሰላም እንዴት ናችሁ? ሰላም ደህና። ከቀበሌ ኮሙኒኬሽን ውሃ ልማት ኢሚግሬሽን ጽህፈት ቢሮ ነውና አቃጣሪ ጎረቤቶች ሪፖርት አድርገውባችሁ ነው እሁድ እየጠበቃችሁ ትመታላችሁ የተባለ ነው። ምንድነው ይመታ? ከበሮ ሊበል ትመታላችሁ። ቆርቆሮ ምንም እድሳት ፍቃድ ሳይኖራችሁ የመታችሁ ነው የተባለ ነው። ለምን ትመታላችሁ? ምንም አልነካንም። ዶ አይ ኖ ዩ ሳምዌር ቲክቶክ ምናምን አውቃለሁ። አንተን ጎበዝ ቲክቶክ የምትሳጠበው ልጅ ነህ። ባለግ አያለሁ ማታ ህዝብ ጋር ስትለማመጥ አያለሁ። ጥሩ ነው። ጎበዝ ነው። የኮሎራዶ ሴቶች አጫጭሮች ናቸው ምናምን ብለህ የተናገርከው ነው አይደለ? ኮሎራዶ ትተቻለህ። ምን አሜሪካ ሄደህ የሚፈረድብህ መስሎ ነው? የኮሎራዶ እኮ እዚህ የካባዶ ነው የሚፈረድብህ። አትምቱ። ለማንኛውም እሺ፣ ታክሲ ውስጥ ቁጭ ብላችሁ ቲክቶክ ስታዩ እባካችሁ በባለ ገመዱም ኤርፎንም ቢሆን ተጠቀሙ። እንደኛ ተጨነቅን ተሰቃየን። ባለፈው የፖለቲካ ቪዲዮ እያየ ወደኔ አዙሮ አይገርምም ወይ ይለኛል። አይገርምም ምን እኔ ምንም አውቀው ታሪክ የለም። ከጎን ያለው አይገርምም ብለው ምን ሊለኝ ይገላምጠኛል። ምንም አይገርምም ተናግሮ አናጋሪ ሊያደርጉ እኮ ነው። እንደዚህ የጎመን በጤና ይቀርምሻል። በሶስት ሞግዚት ነው ያደግኩት። አንዱ አጨብጫቢ፣ አንዱ አጉራሽ፣ አንዱ አጨፋሪ። ቀላል ሰው አርገሽኛል እናት። ይኸውልሽ የሰፈሮች ልጆች ዳቦ እንዲገዙ ካናዳ ነው የምልካቸው ያለ ቪዛ። ቀላል ሰው አርገሽኛል አንቺ። ለኔ ምንድነው የምታረግልኝ? ባለ 8 በሩን ጋቢና ቪት ነው የምገዛው። እስኪ ሙጭ በል እናቴ ትሙ ዘቀዘ በፈጣሪ ወይ ዛሬ ደስ ያለ ስሜት ወይ እናልሻለሁ። በቃ ምንም እንትን የሚል ነገር የለም። ቤት ነው ቤቱን እገዛልሻለሁ። ያማት ነው ቤት ቁጭ ያማት ነው ቤት አታ ከፍ አድርጌ ነው የምሸናብህ። አንተ የመኪናው ስልኩንም አንተ ያለ አረ ተልኬ እንዴ አንተ ሰፈር ልጆች ዳቦ ገዛለሁ። ከቺቺ ነው ዳቦ የምገዛው። አንተ ያለኝም የምስል እዛ ሄደም ግማታም እበላለሁ ይላል። አፈራባ ብላ አስበሃል? ፍቅረኛ ከሌላ ወንድ ጋር ቺት እያረገችብህ ምናምን ነገር አግኝታት ከልጁ ጋር ተጣልተህ ምናምን ጥፍጥፍ ሲያረገ በሷ ፊት ምን ያህል እኔ በቃ በጣም እፈራለሁ እንደዚህ አይነት ነገር። ልብህም ተሰብሮ አጥንትህም ተሰብሮ እንዴት ይሆናል? ሁለት ጊዜ ስብራት ከባድ ነው። አርፈ አንዷን እሷ እንዳጣው መቶ ይሻላል። አተም ተመተም ልክ አይሆንም። ማደሬ ነው ማደሬ ነው ማደሬ ነው
ወድዬ አልመሸም ገና ነው ደመና ባይዘ ማለት ሰርግ ላይ ፕሮግራሞች ላይ እንደዚህ አይነት ሰው ካለ ፐርፌክት ነው የሚሆነው። ያመረ ፕሮግራም ነው የሚሆነው። እሺ ዛሬ በቅያስ ስለሆነ የምንወስዳችሁ ማለት ነው 20 ብር የነበረው 40 ብር ገብቷል። እጥፍ ሆኗል። ምን ማለት ነው? በሰበብ አስባብ ገንዘብ የምትጨምሩት ምንድነው? ሰገቡ በጥርሻ ነው። ሂሳብ ክፈሉ ስትባሉ ታጎርፋላችሁ። ኧረ በእናትህ አንተ ምን አይተረዳት? ላፍቶ በላይ ላፍቶ በታች 40 ብር ይላል እንዴ? 40 ብር ነው። ስራ ትላለህ እንዴ? ሌባ ምንድነው? ተያዙ እንዳትከፍል ምን ችግር አለ? ማን ይማከፍል? እሷ ነች እንደማከፍል። እሷ አትከፍልም። ምን የምትለኝ አንተ? አንተ ወደዛ ሱሪን ከፍ አድርግልኝ። ለምን እንደማከፍለው ምን አይነት ጓደኝ እኔ ቀጠርኩ አንተ ተራራረበና አረ ማሪና ሰው ልገለብጠን ነው እንዴ? ልገለብጠን ነው እንዴ? አረ ጅፍሬን ሳቢያንስ ለምን ሰላይም ብር ለገንዘብ አንተ ሰው ይወጣራባችሁ ባችሁ አንተ ተናግራችሁ ከመስተዋራባችሁ እኔ ጽበን ስማ ቆይ ጀለስ ዘርዝሬልሽ መጣው ሺህ ብሩ መልስ ስቶኝ ሺህ መልስ አረ እነዚህ ሰዎች አረ በእናትህ የምታገኙ መስሏል። እስኪ እናንተ ምን ታስባላችሁ? ኮሜንት ላይ ሐሳባችሁን ጻፉልኝ። ቤተሰቦች የዛሬው ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? እዚህ ድረስ አይታችሁ ከመጣችሁ ተመችቷችኋል ማለት ነው። ቪዲዮ ላይክ አድርጉ፣ ሐሳብ ስጤታችሁን በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወለ ምልክቷን ኦን አድርጉ፣ አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። በቀጣይ ባሪ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ።